መስራት አለብህ፣ መጸለይ አለብህ እንጂ እጅና እግርን አጣጥፈህ እንደ ሎ ኦፍ አትራክሽን ያለውን ሀብት ጎትታለህ የሚል አነቃቂ የተባሉ ያልነቁ ሰዎች እንዲያሳውሩ አይፈልግም። ዳንኤል ትምህርት ለእኔና ለእናንተ ነው። በጸሎት ሁሉ ነገር መልስ ያገኛል። ጸሎት ግን ከሥራ ጋር ቤታችሁ መሆናችሁ ምታዩ። ስለዚህ ዳንኤል በመጀመሪያው ቀን ተገልጦለታል። የ3 ቀን ሱባኤ ነበር የያዘው። ወጥቶ ሄዶ መናገር አለበት ወይስ 3ቱን ሱባኤ መጨረስ አለበት? ሚስጥር የሚገለጸው በጸሎት ነው፣ በጾም ነው፣ በስግደት ነው። አንተ እሱን ስታይ ያ የቆመው ምስል አንተን ሲያይህ ከትልቅ ተራራ ያለ እጅ አንዲት ድንጋይ ተሰንቅራ መጣች። ቤተ ክርስቲያን የተሰራችው ደጋግሜ ነው የምናገረው በኢየሱስ ክርስቶስ ላይ ነው። አለቱ የተባለው ክርስቶስ ነው። ይከተላቸው ከነበረው አለት ጠጥተዋል ማለት ከክርስቶስ ነው። the son of God and the son of man የእግዚአብሔር ልጅ የሰው ልጅ ተብሎ ሲጠራ ኢየሱስ ክርስቶስ አስተውሉ፣ እንደሌላው አይደለም። የኦርቶዶክስ ትምህርት ዓለምን ከመፍጠሩ በፊት አምላክ ነው። ከድንግል ማርያም ሲወለድ አምላክ ነው። ሞትን ድል አድርጎ ሲነሳ አምላክ ነው። እኛ አማላጅ አምላክ የለንም፣ ነቢይ አምላክ የለንም፣ ፍጡር አምላክ የለንም። የተዋህዶ ልጆች እኔና እናንተ ያለን የአብርሃም የይስሐቅ የያዕቆብ አምላክ ሰማይን የዘረጋው ምድርን የመሰረተው የአብ ልጅ የድንግል ማርያም ልጅ እግዚአብሔር ነው። ወደ ሰይጣን መለወጥ የሚል እምነት አለ። ይህም የሉሲፈሪያኒዝም እና የሴታኒዝም እምነት ነው። ዋናው እምነቱ ግን ኒው ኤጅ ሙቭመንት ይባላል። የሎ ኦፍ አትራክሽን ይባላል። በሎ ኦፍ አትራክሽን በኒው ኤጅ ሙቭመንት ጸሎት ለሰማይና ምድር ለሰራው ለእግዚአብሔር የለም። ለማን ነው ጸሎቱ? ለዩኒቨርስ ነው። እንዲህ አይነት አሰራሮችን ሁሉ እግዚአብሔር አይወዳቸው። የነቢያቱን ትንቢት ተቀብለናል፣ የሐዋርያቱን መልእክት ተቀብለናል። ይሄንን እኛ 81 መጽሐፍ አባቶቻችን ሐዋርያት ለቀለሚንጦስ ደግሞ ቆጥሮ 318ቱ ሊቃውንት ያስረከቡንን ዓለም የማያውቀው በእኛ ዘንድ ግን ተቀምጠዋል። ማን ይመስለህ ከምና ማለት ማን ነው? አንተን የሚመስልህ እግዚኦ አቤቱ ማን ነው የሚመስልህ? ኧረ ናቡከደነፆር። ይሄ ነው እግዚአብሔር፣ ሚስጥር የሚገልጽ ነው እግዚአብሔር። ይኸው ሐሳብህን ሳይቀር ህልምህን ሳይቀር ትርጉሙን ሳይቀር ነገርኩህ አለ እግዚአብሔር። ፈቅዶ እነዚህ ወጣቶች በዩቱብ ያስተላልፋሉ እግዚአብሔር ቃል። መታደር ሌላ ሶስተኛ ሳንኤል ሚዲያ አለኝ። እነዚህ የቤተ ክርስቲያናችን ልጆች ናቸው። ከ5 በሚበልጡ ሚዲያዎች በቀጥታ መርሃ ግብሩ እየተላለፈ ይገኛል በመላው ዓለም። በዚህ ሰዓት ላይ በብዙ ቦታ ይሄ አገልግሎት እየተላለፈ ይገኛል። በቤታቸው፣ በህመም ስፍራ፣ በንግድ ቦታ ላይ ሆነው ይህንን የእግዚአብሔር ቃል ለሚሰሙ ሁሉ እግዚአብሔር አምላክ ምሕረቱን ይላክልን። ቀጥታ የምንሄደው እጅግ ወደምንወዳቸው ወደምናከብራቸው መምህራችን ቀሲስ ፕሮፌሰር ዘበነ ለማ ይሆናል። ለእርሳቸው የሚናገሩበትን አንደበት እኔና እናንተም ሰምተን የምንለውጥበት ፍሬምና ልቦና አምላካችን ያድለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ ቅዱስ ስፍራ እግዚአብሔር አምላክ በሚወደው ደጅ የተሰበሰባችሁ በቀጥታ ስርጭትም ባላችሁበት ስፍራ ሆናችሁ የምትከታተሉ አእይንተ እግዚአብሔር አበው መነኮሳት ወካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው
የሚታየውንም የማይታየውንም ሁሉ የፈጠረ የሁላችን አምላክ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በደብረመዊ ቅዱስ ሚካኤል በዚህ በታላቅ ደብር ላላችሁና በቤታቸው ላሉ ሁሉ የምንማርበት የትምህርታችን ኃይለ ቃል ያለ እጅ ከተራራ ላይ የተፈነቀለው ድንጋይ በሚል ይሆናል። አማርኛውን በዚህ መልክ ነው። በግዕዙ ዘተመትረ ዘተበትከ ብሎ የሚያመጣው አለና በዚህ ነው የምንማረው። በልቡና የሚያሳድር በአእምሮ የሚቀርጽ ቃሉ ባለቤት ሕያው እግዚአብሔር ነውና የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉን ምስጢሩን ጥበቡን እንዲያድለኝ የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ ወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። ያለ እጅ ከተራራ የተፈነቀለው ድንጋይ። በዚህ ትምህርት ውስጥ የምንመለከታቸው አንደኛ የናቡከደነጾር ሕልም፣ ሁለተኛ የናቡከደነጾር ሕልም በዳንኤል ነቢይ ሲነገርና ሲተረጎም፣ ሶስተኛ በተለይ ደግሞ እኛ ኦርቶዶክሳውያን ከሌላው የእምነት እሳቤ የሚለየን ወልደ አብና ወልደ ማርያም የአብ ልጅና የማርያም ልጅ የሚለው ምንድን ነው? ይህም the son of God and the son of man የሚለው በእንግሊዘኛው ምንድነው የሳቤ? በዚህም ውስጥ አራት የተዋህዶን ምስጢር እንመለከታለን። አምስት ምስጢርን የሚገልጽ እግዚአብሔር በሰማይ እንዳለ እናስተውላለን። ለዚህም የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የእኛንም ይባርክልን፣ ማስተዋሉንም ያድለን። ያለ እጅ ከተራራ የተፈነቀለው ድንጋይ እብል ዘተበትከ እምደብር ነዋህ ዘተመትረም ይላል። ነገሩ እንዲህ ነው። የተጻፈው በትንቢተ ዳንኤል ምዕራፍ 2 ላይ ነው። ይህ ታሪክ የመግቢያ ታሪክ ስሰጣችሁ እስራኤላውያን እግዚአብሔርን አክብረው የሚኖሩ ከሆነ እግዚአብሔር ሁልጊዜ ይራዳቸዋል። እግዚአብሔርን በካዱ ጊዜና ወደ ጣዖት ዘወር ባሉ ጊዜ እግዚአብሔር ለጠላት አሳልፎ ይሰጣቸዋል። የአሦር
የስልምናሶር ምርኮና የባቢሎን የናቡከደነጾር ምርኮ ነው። የስልምናሶር የአሶር መንግስት ቅድመ ልደተ ክርስቶስ 722 ላይ ያለው ሲሆን እንዲሁ ደግሞ በ586 ቅድመ ልደተ ክርስቶስ የባቢሎን እስራኤልን መማረክ ነው። በአሶር ንጉሥ በስልምናሶር እስራኤል 12 ነገድ ነው። የያዕቆብ ልጆች 12 አሉ። የተሰየመው በእነሱ ነው። ስልምናሶር የአሶር ንጉሥ መጥቶ 10ሩን ነገድ ማርኮ 2ቱ ነገድ ብቻ ሲተርፍ ሁሉንም ወደ ምርኮ ወስዷቸዋል። ሁለተኛው ደግሞ የናቡከደነጾር ነው። የናቡከደነጾር የባቢሎኑ ንጉሥ ምርኮ ደግሞ 10ሩን ነገድ ብቻ ሳይሆን 12ቱንም ነገድ ሙሉ በሙሉ ማርኮ ወደ ባቢሎን ወስዷቸዋል። በተለይ በዚህ ጊዜ አንድም ሰው ስላልቀረ ነቢያት አብረው ሕዝቡን ያስተምሩ ዘንድ በምርኮ በስደት ወደ ባቢሎን ወርደዋል። ሌላው የምታስታውሷቸው በጣም ዳንኤል ነቢይ በረከቱ ይደርባችሁ፣ አናንያ፣ አዛርያ፣ ሚሳኤል ናቸው። እነዚህ ሰዎች ተማርከው በሄዱ ጊዜ የባቢሎን ንጉሥ ናቡከደነጾር ከተማረኩት የአይሁድ ልጆች ጠቢባኑን ምረጡልኝ ብሎ ከለዳውያን ባቢሎናውያን የሚያመልኩት እግዚአብሔርን አይደለም፣ በተራራ በፀሐይ በጨረቃ በወንዝ በጅረት በሰው በተለያየ አራዊት ቅርጽ ነበር የሚያመልኩት። እነዛ ሁሉ ግን ጠንቋዮች፣ ቃልቾች፣ አስማተኞች፣ ባለስራዮች፣ ሰባሰገል የሚባሉ እነሱ ሁሉ ሰብስቦ በቤተ መንግስቱ የሚሆነውን ሁሉ እንዲነግሩት ይሰበስብ ነበር። ዳንኤል፣ አናንያ፣ አዛርያ፣ ሚሳኤልም ከጠቢባኑ ተጨምረው በዛ በባቢሎን ይሰለጥኑና ይኖሩ ጀመር። ዳንኤል ግን ጥሬ እንብላ የባቢሎን ምግብ እንዳያረክሰን ብሎ ጥሬ እየበሉ ይኖሩ ነበረ። ይህ በሆነ በ2 ዓመት ናቡከደነጾር ሕልም አለመ። መንፈስ ቅዱስ በእኔም በእናንተ ላይ ይደር። እንዲህ ይላል፣ ሐለመ ሕልመ ናቡከደነጾር ወደንገጸት ነፍሱ ወረሳ ሕልሞ። ናቡከደነጾር ሕልም አየ፣ ወደንገጸት መንፈሱ ወረሳ ሕልሞ። መንፈሱ ታወከ፣ ሲነሳ ያየው ሕልም ጠፋው። ወረሳ ሕልም። ተመልከቱ፣ ሕልም አለመ፣ ጠፋው። ከዛ ምን አደረገ? አርዮክን ጠራ። እሱ መልአከ ንጉሥ ይለዋል። የንጉሱ ዋና ሰው ነው፣ አዛዥ ነው። ጠራውና አርዮክ ጥራልኝ፣ ጠቢባኑን ሁሉ ጥራልኝ፣ ባለቃሎችን ሁሉ ጥራልኝ፣ ሰባሰገልን ጥራልኝ፣ ባለስራዎችን ጥራልኝ፣ ሁሉንም አምጣ። ሰበሰበ። ከዛ በኋላ ምን አለ? ሕልም አይቻለሁ፣ ሕልሙ ግን ጠፍቶኛል። ስለዚህ ሕልሜን ከነትርጉሙ አምጡ። ይሄ ትንሽ የሚገርም ነው አይደል? ሕልሜን ከነትርጉሙ አምጡ። ሕልም አየ፣ ሕልሙ ጠፋው። ከዛ በኋላ ሰበሰባቸው። አንዳችሁ እንዳትዋሹኝ፣ ሕልሙ ምን እንደሆነ በደንብ ነው የማውቀው፣ ምን እንደሆነ ግን ጠፍቶኛል። ግን ውል የሚለኝ ነገር አለ። ብትዋሹኝ ወየው፣ ከፍ ብዬ አንገታችሁን ዝቅ ብዬ ባታችሁን ነው የምቆርጠው። ስለዚህ ሕልሜን ብቻ ሳይሆን ደግሞ ትርጉሙንም ጭምር እንድትነግሩኛል እንጂ አስደንጋጭ ነገር ነው። ነገስታት የፈለጉትን ያደርጋሉ በዘመናቸው። ይህንን ታሪክ እናንተ በደንብ የምታውቁት ይመስለኛል። እኔ ዋና የፈለግኩት ዛሬ የመጨረሻው
እንድናቀው ፈልገው ኦርቶዶክስ ተዋህዶ ስንል ምንድነው እምነታችን? በተለይ ወልደ አብ ወልደ ማርያም ስንል ምንድነው የምንለው? ይህም ማለት ወልድ ስንልና እንደገና ደግሞ ኢየሱስ ስንል ምንድነው ልዩነት አለው ወይ? ይሄን ሁሉ የምንመለከትበት ነው የሚሆነው። ከዛ በኋላ እነዛ ሰዎች ምን አሉ? ጠቢባኑ ተሰበሰቡና ንጉሳችን 1000 ዓመት ንገስ፣ በውኑ አንተ ከፈርዖን አትበልጥም አታንስም፣ እኛም እንደ ዮሴፍ። ስለዚህ ፈርዖን እኮ ህልም አይቶ ለዮሴፍ ነግሮት ዮሴፍ እኮ ህልሙን የተረጎመለት ከነገረው በኋላ ነው። ስለዚህ እንድትነግረንና እንድንተረጉምልን እንፈልጋለን አሉ። አይሆንም፣ ጠፍቶኛል። የጠፋበት ምክንያት ዝም ብሎ ሰሙን ሰውኛውን ከፈለጋችሁ ህልሙ የጠፋው ለምንድን ነው? የጠዋት እንቅልፍ ስላለበት ነው። ህልሙ የጠፋው ግን እግዚአብሔር አንድ ነገር ሊሰራ ነው። እግዚአብሔር በነገሮች ውስጥ ይሰራል። እግዚአብሔር በእያንዳንዱ ነገር ውስጥ ዓላማ አለው። አንዳንድ ጊዜ አንረዳውም ይላል ኢዮብ ነው የሚለው። እግዚአብሔር አንድም በዚህ ይናገራል፣ አንድም በዛ ይናገራል፣ እኛ ግን አናስተውለውም ይላል። ትልቁ ነገር እግዚአብሔር የሚናገረው መስማት ብቻ ነው። ከኔና ከናንተ የሚጠበቀው እግዚአብሔር ይናገር፣ እኛ እንስማ። ያ በአርማቴም መሴፋ የነበረች የሐና ልጅ የሕልቃና ልጅ ሳሙኤል ነቢይ ምንድነው ያለው? እግዚአብሔር እነሆ በል እግዚእየ ተናገር እስማ አነ ገብርከ እሰማከ፣ እኔ ባሪያ እሰማለሁ ተናገር። አሁንም እግዚአብሔር ይናገራል፣ እኔና እናንተ እንሰማለን። ለስም አጠራሩ ክብር ምስጋና ይግባው። ማን ይናገር? ማን ይናገር? እግዚአብሔር። እግዚአብሔር የሚናገረው በመጽሐፍ ቅዱስ ነው። እግዚአብሔር የነገረን በነቢያት ነው። እግዚአብሔር የሚነግረን በሐዋርያት ነው። የኦርቶዶክስ ተዋህዶ ቤተክርስቲያን በዚህ የጸና እምነት አለን። የነቢያቱን ትንቢት ተቀብለናል። የሐዋርያቱን መልእክት ተቀብለናል። ይሄንን እኛ 81 መጽሐፍ አባቶቻችን ሐዋርያት ለቀለሚንጦስ ቀለሚንጦስ ደግሞ ቆጥሮ 318 ሊቃውንት ያስረከቡንን ዓለም የማያውቀው በእኛ ዘንድ ግን ተቀምጧል። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ ሐዋርያ በዕብራውያን መልእክቱ ምዕራፍ 1 ቁጥር 1 ላይ በብዙዋ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ ብሎ የሚናገረው እግዚአብሔር አለ። ብርሃነ ዓለም ጳውሎስ ነው፣ በረከቱ ይደርባችሁ። እግዚአብሔር አለ። እግዚአብሔር አምላክ አስቀድሞ በነቢያት ተናገረ ለአባቶቻችን። ኋላ ደግሞ ራሱ መጣና ከሰማይ ከድንግል ማርያም ተወልዶ ነገረን ይላል። ክብር ምስጋና ለእግዚአብሔር ይድረሰው። እግዚአብሔር ይናገር፣ እኛ እንሰማለን። እግዚአብሔር ዓላማ አለው። ስለዚህ ዳንኤል የተባለው ነቢይ መጥቶ በጠንቋዮች መሃል፣ በቃልቾች መሃል፣ በሰባ ሰገል መሃል የምድር ነገሥታት ከንቱ እንደሆኑ የምድር አማልክት ከንቱ እንደሆኑ በሰማይ የሚኖር አለ ራሱ ዳንኤል። እግዚአብሔር በሰማይ የሚኖር እሱ ምስጢርን ይገልጣል አለ። በየት የሚኖር ንገሩኝ? በየት የሚኖር? ክብር ምስጋና ይግባው። በምድር የለም እንዴ? በምድር የለም ወይ? ለምንድነው በሰማይ ያለው? ስትጸልዩም ብላችሁ ነው የምትጸልዩት። ዋናው ጸሎታችን ጌታ ያስተማረን እንዲህ ብላችሁ ጸልዩ የተባልነው ለቋሚ ለለጓሚ የተባለችው ጸሎት ለቢዚ ሰዎች ማለት ነው። ለቋሚ ለለጓሚ ምንድነው ጸሎቱ? አቡነ ዘበሰማያት ትንሽ ትመስላለች። 81 መጽሐፍት እዛ ውስጥ አሉ። አቡነ ዘበሰማያት የሚለው ውስጥ በየት የምትኖር ነው የምትሉት ስትጸልዩ? በሰማይ አይደል? ምን ታደርጋላችሁ? አባታችሁ ነው። በየት የምትኖር? በሰማይ ስንል እንዴት ነው የምንለው? እንዲህ አጎንብሰን ነው በሰማይ? እንደው እንዲህ ብለን ነው በሰማይ የምንለው? አንቃኢዶ አለው እኮ አይንን ማንሳት አለ። ልበ አምላክ ዳዊት እንደተናገረው ነው። አንሳ ይኩ አዕይንቴ መንገለ አድባር ይላል። አንሳ ይኩ አዕይንቴ መንገለ አድባር፣ አይኖቼን ወደ ተራሮች አነሳው። እማይቴ እምጻ ረድኤቴ፣ ረዳቴ ከወዴት ነው የሚመጣው? ረድኤቴማ ረድኤቴ እንጂ አለ። ረድኤቴ የሰማ በእግዚአብሔር ዘገብረ ሰማየ ወምድረ ይላል። እኔ ረድኤት ይላል ልበ አምላክ ዳዊት ሰማይን ከዘረጋው ምድርን ከመሰረተው ይላል። ክብርና ምስጋና ለስሙ ይድረሰው። ከየት ነው የኔና እናንተ ረድኤት? ምንን ከሰራው? ምንድነው ያልነው? ዘገብረ ሰማየ ወምድረ፣ ሰማይና ምድር ምን ካረገው? የት ነው ረድኤታችሁ? ከማን ነው ረድኤታችሁ? ምንና ምንን ከሰራው? ምንና ምድርን ከሰራው? ሰማይን የሰራ ሌላ ሰው አለ? ምድር የሰራ ሌላ ሰው አለ? ዝናብ የሚያዘንብ ሌላ አለ? ንገሩኝ። ሌላ አምላክ አለ የምታውቁት? አሁን አየር የሚሰጠን ሌላ አምላክ አለ የምታውቁት? ቤታችሁ ሆናችሁ የምትከታተሉ በጠቅላላ ሌላ አምላክ ታውቃላችሁ? በእናንተ ዘንድ አለ ወይ? ንገሩኝ።
ውሃ አንድ ብርጭቆ ውሃ ማምጣት የሚችል አምላክ አለ ወይ ንገሩኝ? ይሄን ማድረግ የሚችል አለ ወይ? የለም። የኔና የናንተ አምላክ እግዚአብሔር እርሱ ሰማይን የዘረጋው ምድርን የመሰረተው ነው። በሰማይ የምትኖር ትህትና ነው። በዘመኑ አሁን የስምንተኛው ሺህ ውጤት የሆነ ወደ ሰይጣን መለወጥ የሚል እምነት አለ። ይሄም የሉሲፈሪያኒዝም እና የሴታኒዝም እምነት ነው። ዋናው እምነቱ ግን ኒው ኤጅ ሙቭመንት ይባላል። የሎ ኦፍ አትራክሽን ይባላል። በሎ ኦፍ አትራክሽን በኒው ኤጅ ሙቭመንት ጸሎት ለሰማይና ምድር ለሰራው ለእግዚአብሔር የለም። ለማን ነው ጸሎቱ? ለዩኒቨርስ ነው። ለማን ነው ጸሎቱ? ለምድር ነው። ለማን ነው ጸሎቱ? ለጅኒ ነው፣ ለአንድ አካል። እንዲህ አይነት አሰራሮችን ሁሉ እግዚአብሔር አይወዳቸውም፣ ይጸየፋቸዋል፣ ያጠፋቸዋል። ከኔ በቀር ሌላ አምላክ የለም። ስለዚህ ናቡከደነጾርን ሊነግረው ናቡከደነጾር ህልም አለመ። ህልም ናቡከደነጾር ወታውከት መንፈሱ ታወከ ወረሳ ህልሞ። ከዛ በኋላ ህልሙ ጠፋው። ሰበሰበ ጠንቋይ ቃልቻ። ያልተሰበሰበ የለም። እነማን እንደተሰበሰቡ ልንገራችሁ። ከኔ ቀጥሎ መድገም ትችላላችሁ። መልካም። እነማን እንደተሰበሰቡ ልንገራችሁ። አንደኛ ሰባ ስራይ። እነዚህ ማለት ሰባ ስራይ ማለት ስር የሚምሱ ቅጠል የሚበጥሱ እነዚህ በባቢሎን ንጉሥ አካባቢ ነበሩ። የነገው እንዲናገሩ ምታት፣ ተንኮል፣ መተት እንዲሰሩ አንደኛ ሰባ ስራይ ናቸው። ሁለተኛ ሰባ ሰገል ናቸው። ሰባ ሰገል ማለት ደግሞ ጠንቋዎች ማለት ነው። ሰባ ሰገል የጥበብ ሰዎችን አለ። በዚህኛው ሰባ ሰገል የሚላቸው ጠንቋዎች ናቸው። ሶስተኛ ጠቢባን የሚባሉ ደግሞ ፈላስፎች ናቸው። አሁን ህልሙን ሊነግሩት የመጡት ናቸው። አራተኛ ወለባውያን፣ እነዚህ ደግሞ ማስተዋል ያላቸው የሚባሉ ናቸው። አምስተኛ የመጡት ደግሞ ወማእመራን፣ እነዚህ አዋቂ የተባሉ ደግሞ ዕውቀታቸው የሰፋ ሰዎች ናቸው። ወአዘዘ ንጉሥ ይጸውዑ፣ ንጉሡ ይጠሯቸው ዘንድ አዘዘ። እነ አርዮስን አዘዘ እነማ ይጠሩ ዘንድ ሰባ ስራይ ወሰባ ሰገል ወጠቢባነ ወለባውያነ ወማእመራነ ይንግርዎ ለንጉሥ ህልሞ ወመፁ ወቆሙ ቅድመ ንጉሥ። ሁሉም ተጠሩና ተሰብስበው መጡ። አሁን አብሮማ ይመጣል። ከነዚህ ሲመጡ ማለት ነው ሌሎችም ጠቢባን እነ ዳንኤልና አናንያና አዛርያ ሚሳኤልም ይመጣሉ። በዛ ሰዓት ዳንኤል በዛ ጋር ባይኖርም አዋጁን ሰምቷል። አሁን ትልቁ ነገር ምንድነው? ትልቅ ችግር ተፈጥሯል አይደል? ናቡከደነጾር ህልም አየ። ህልሙ ጠፋው። አምጡ አላቸው ህልሜን። ከየት ያምጡ? ተሰበሰቡ። ሰባ ስራይ፣ ሰባ ሰገል፣ ሰባ ጠቢባን፣ ሰባ ለባውያን፣ ሰባ ማእመራን፣ ባለ ቃልቾች። ቃሎች ነው የሚላቸው። ቃልቻ ነው የምንለው ብዙ ጊዜ። ቃሎች ማለት ቃል ብቻ ለማለት ነው። ቃልቻ ባለ ቃሎች ይባላሉ። ቃል ብቻ። እነዚህ ተሰበሰቡና ናቡከደነጾር ህልም አይቻለሁ፣ ህልሙ ጠፋኝ፣ ህልሜን አምጡ። ህልሜን ብቻ አይደለም ትርጉሙን አረዛ ገላለ። ማንም መልስ ሊያመጣ አልቻለም። ማንም። አርዮክ ግደል ትእዛዝ ወጣ እንዲገደሉ። አርዮክን ሄደና የንጉሱ ዋና አዛዥ ነው። ለምንድነው ንጉስ እንደዚህ አይነት ትእዛዝ የሰጠው? እባክህ ማንም አይገደል፣ እኛ እኖ 3 ቀን ይሰጠን፣ ጸሎት እናድር፣ ከዛ ለንጉስ ህልሙን እንነግረዋለን አለ። የዳንኤልን ብርታት ተመልከቱ፣ የዳንኤልን ጽናት ተመልከቱ፣ የዳንኤልን እምነት ተመልከቱ። ንጉሱ ህልም አይቷል፣ ህልሙ ጠፍቶታል። ግን ምንድነው ያለው ዳንኤል? ህልሙ ጠፍቶታል አለ፣ እኛ በጸሎት ያንን ህልም እናመጣዋለን አለ። ክብርና ምስጋና ለእግዚአብሔር ይድረሰው። የቅዱሳን ኃይል ነው። አንዳንዴ ሚስጥር የሚገለጸው በጸሎት ነው፣ በጾም ነው፣ በስግደት ነው። አንዳንዴ ስውር የሚላችሁ ነገር የለም። አንድ የምትፈልጉት ነገር ኑሮ ምርር ሲል፣ ሁኔታ ሁሉ ብልሽት ሲል፣ አንዳንዴ የምታስቡት ሳይሆን፣ አንዳንድ ሰዎች አላችሁ ሰርታችሁ ምንም እጃችሁ ላይ የሌለ ሰዎች። እነዚህ ነገሮች ሁሉ በዚህ መልክ ያለ ነገር ሁሉ መፍትሄ የሚያገኘው ምንድነው? በሰማይ በሚኖረው በእግዚአብሔር ነው። እሱ በረድኤት ከሁላችን ጋር ይሆንልን። መልስ አለው እግዚአብሔር፣ ይችላል እግዚአብሔር፣ ያደርጋል እግዚአብሔር።
በማራ መሪባ ውሃው በመረረሳ ምንድን ያደረገው? የእናንተ አምላክ እንዲጣፍጥ አላደረገውም እንዴ? በሙሴ አማካኝነት ስጣቸው አላለም እንዴ? አይችልም የኔና የናንተ አምላክ? አያደርግም የኔና የናንተ አምላክ? ከናቱ ካዛኝቱ ከድንግል ማርያም ጋር ሰርግ ቤት ቢጠራ ወይን ጠጅ ቢያልቅባቸው ውሃውን ወደ ወይን ጠጅ አልለወጠውም እንዴ? የናንተ ጌታ ወልደ አብ ወልደ ማርያም ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተም ሕይወት እንዲህ ነው የሚቀየረው። አይችልም እንደ እግዚአብሔር? አያደርግም እንደ እግዚአብሔር? ሰማይን እዛ ላይ ዘረጋው ማን ነው? እሱ አይደለም እንዴ? ምድርን በኋላ ያንጠለጠላት ማን ነው? እግዚአብሔር አይደለም እንዴ? በምድር ክበብ የሚቀመጠው እሱ አይደለም እንዴ? የዳንኤል አምላክ የአናንያ የአዛርያ ሚሳኤል አምላክ ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ዳንኤልን ይዩት። የዳንኤል ትምህርት ለኔና ለናንተ ነው። በጸሎት ሁሉ ነገር መልስ ያገኛል። ጸሎት ግን ከሥራ ጋር የኔና የናንተ እምነት ሃይማኖትና ምግባር መስራት አለብህ፣ መጸለይ አለብህ እንጂ እጅና እግርን አጣጥፈህ እንደ ሎ ኦፍ አትራክሽን እዛ ሰው የቤት ያለውን ሀብት ጎትታለህ የሚል አነቃቂ የተባሉ ያልነቁ ሰዎች እንዲያሳውሩ አይፈለግም። አርዮክ ወደ ንጉሥ ናቡከደነጾር ገባ። ንጉሥ ሆይ ከይሁዳ ወገን ከሆኑት ዳንኤል እንዲህ ብሎኛል፣ ህልሙን ለንጉሥ እነግራለሁ ብሏል። 3 ቀን ይሰጠን ብለዋል። ሰጥቻለሁ። 3 ቀን አናንያ አዛርያ ሚሳኤልን ያዘና የ3 ቀን ሱባኤ ገባ። ጸሎት ሊያደርግ ከዛ በኋላ ለዳንኤል የገቡ ቀን የመጀመሪያ ቀን የናቡከደነጾር ህልም ተገለጠለት። ለአናንያ ለአዛርያ ለሚሳኤል ግን በ3ኛው ቀን ተገለጠ። ዳንኤል የመጀመሪያው ቀን ህልሙ ተገለጠለት። የስንት ቀን ሱባኤ ነው ያዘው? የስንት ቀን ነው ያዘው? የ3 ቀን። አሁን ጥያቄ ጠይቃችኋል። ሁላችሁም ቤታችሁ ሆናችሁ የምታዩ ሱባኤው የስንት ቀን ነው? የ3 ቀን። ዳንኤል ህልሙ ራእዩ የተገለጠለት በስንተኛው ቀን ነው? በመጀመሪያው ቀን። ስለዚህ ዳንኤል በመጀመሪያው ቀን ተገልጦለታል። የ3 ቀን ሱባኤ ነበር የያዘው። ወጥቶ ሄዶ መናገር አለበት ወይስ 3ቱን ሱባኤ መጨረስ አለበት? ተገልጦለታል እኮ አይደል? ግን መጠበቅ አለበት የለበትም? ሱባኤ ባላችኋት ሰዓት ትጠብቃላችሁ። ብትፈልጉ የመጀመሪያ ቀን መልስ አገኙ፣ ብትፈልጉ ገና ሱባኤው ጋር ልትሄዱ ስትሉ መልስ አገኙ። ያችን ቀን ትጠብቃላችሁ። ሱባኤ ማለት አሁን 3 ቀን ነው። ይሄ ሱባኤ ማለት ከ7 የተወሰነ ቁጥሩ ግን የ1 ቀን ሱባኤ ነው፣ የ2 ቀን ሱባኤ ነው። ሱባኤ የሚለው ስሙ ተወስዶ 1 ሳምንት ማለት ቢሆንም እናንተ በምትፈልጉት ቀን ግን ያ ሱባኤ ማለት በቃ ከእግዚአብሔር ጋር መገናኘት ማለት ነው። ከእግዚአብሔር ጋር ስትገናኙ ደግሞ እግዚአብሔር ሁል ጊዜ መልስ ይኖረዋል። አንዳንድ ሰዎች ድንገት መልስ በጣም ቶሎ ካልመጣላችሁ ደግሞ መዝሙር 69ን 7 ጊዜ መድገም አለቅ። እግዚኦ ነጽር ውስተ ረድኤቴ አለቅ 7 ጊዜ መዝሙር 69 ቶሎ ወይት ጎንዲ አምላኬ አትዘግይብኝ ረዳቴ ናልኝ የሚል ጸሎት አለ። የዳዊት ጸሎት። እግዚአብሔር በረድኤት ፈጥኖ ይድረስላችሁ። 3 ቀን ሱባኤ አለቀ። ወደ ንጉሥ ወሰዱኝ አለ። ንጉሥ ህልም አለመ። ህልሙ ጠፋው። አሁን ዳንኤል የመጀመሪያ ቀን ተገለጠ። አናንያ አዛርያ ሚሳኤልም ተገለጠላቸው። ህልሙ ምን እንደሆነ ልንገራችሁ። አንድ ፈቃደኛ የሆነ ወጣት ቶሎ እዚህ ጋር ይመጣል። ፈቃደኛ የሆነ አንድ ወጣት፣ አንድ ሰው ወንድ ከሴቶች ሳይሆን ከወንድ ቶሎ የሚመጣ አንድ ሰው ፈቃደኛ። ግድ ጥያቄ አትጠየቅም። እኔ ትምህርት ለመናገር ብቻ ነው፣ ለማሳየት ነው። ጥያቄ አልጠይቅህም። ድንገት እንዳትፈራ ጥያቄ ጠይቃለሁ ብለህ ፈጣን በል። ማን ነው ስምህ? አስቻለው። ጥሩ ስም ነው አስቻለው። እግዚአብሔር ይባርክ። አሁን አስቻለው ይታያችኋል፣ ሁላችሁ ይታያችኋል አይደል? የናቡከደነጾር ህልም ልንገራችሁ። እንደዚህ የቆመ አንድ ሰው አየ። ናቡከደነጾር ህልሙ ይሄ ነው። አንድ ሰው አየ። አንድ ሰው ሲያይ አሁን ህልሙ ጠፍቶታል እሱ። አሁን ይሄ ለማ ተገለጸ? ለስንት ሰው የተገለጠ? ለ4 ለዳንኤል፣ ለአናንያ፣ ለአዛርያ፣ ለሚሳኤል። ዳንኤል ነው ገብቶ ግን የሚናገር እሱ ነው። ታላቅ ነቢይ ምን አለው? አንድ ሰው እንደዚህ ቆመ አየህ አይደል አለው። ዳንኤል ልክ ነው አንድ ሰው አየሁኝ አለ። ይሄ ራሱ ከዚህ ካንገቱ በላይ ወርቅ ነው፣ ርዕሱ ዘወርቅ አለ።
ወርቅ ነው። ከዚህ በላይ ምንድነው? ወርቅ። ከዛ እጆቹ ሁለቱ እጆቹ ይሄ ደረቱና ይሄ ጀርባው፣ አማርኛው ላይ ጀርባው የለም፣ አማርኛው መጽሐፍ ቅዱስ ላይ አለ በግዕዙ። ሁለቱ እጆቹ ይሄ ደረቱ፣ ይሄኛው ጀርባ ደግሞ የምንድነው አለ? ከወርቅ ቀጥሎ ሯጮች ምን እንደሚያገኙ ብር ነው አይደል? የብር ነው አለ። ሁለት እጆቹ ደረቱና ይሄ ጀርባው የምንድነው? የብር። ከዛ ናቡከደነፆር ልክ ነው ዳንኤል እያለ ነው። ገርሞታ የጠፋውን ማሁን እየመጣለት ነው። ከዛስ ይሄ ሆዱና ይሄ ወገቡ ደግሞ የምንድነው አለው? የነሐስ ነው። ልክ ነው እያለ ነው ናቡከደነፆር። ከዛስ ሁለቱ ጭኖቹ ይሄና ይሄ ሁለቱ ጭኖቹ ደግሞ የምንድናቸው አለ? የብረት ናቸው። ልክ ነው አለ። አሁን አስቻለውን እያያችሁት ነው አይደል? ራሱ ከዚህ ምንድነው? ወርቅ። ሁለቱ እጆቹና ደረቱና ጀርባው ምንድነው? የብር። ሆዱና ወገቡ ደግሞ የምንድነው? የነሐስ። ሁለቱ ጭኖቹ ደግሞ እነዚህ ሁለቱ ጭኖቹ ደግሞ እነዚህ የምንድናቸው? የብረት። አሁን ከታች የቀራለ ከጉልበቱ በታች ግማሹ ብረት ነው፣ ግማሹ አፈር ነው። ናቡከደነፆር ያይ። አሁን ሁላችሁም ህልሙን አወቃችሁት? ንገሩኝ። ርዕሱ ምንድን ነው? ሁለቱ እጆቹ ደረቱና ጀርባው፣ ሆዱና ወገቡ፣ ሁለቱ ጭኖቹ ብረት። ከዛ ግማሹ ምንድነው? ከታች ከጉልበታች ግማሹ ምንድነው? ብረት ነው። ግማሹ ምንድነው? እሺ አሁን ሁላችሁም ህልሙን አያችሁ። በእርግጠኝነት ይሄ ህልም ይጠፋችኋል ካሁን በኋላ? አይጠፋም። ይሄ አንዴ ድገሙልኝ። ራሱ ደረቱ፣ ሁለት እጆቹና ጀርባው፣ ሆዱና ወገቡ፣ ሁለቱ ጭኖቹ፣ ከዛ ግማሹ ከታች ብረት፣ ግማሹ አፈር። ናቡከደነፆር ይሄ ነው አይደል ህልምህ? አዎ ይሄ ነው ህልም። አሁን ናቡከደነፆር የፈለገው ምንድነው? ህልሙን ብቻ ነው። ከዛስ ትርጉሙ የሚገርማችሁ ግን ዳንኤል ሌላም ነገር ጨመረለት። ንጉሥ ናቡከደነፆር ለምን ያን ህልም እንዳየ ጭምር ዳንኤል ነገረው። ተመልከቱ፣ ለምን እንዳየው ህልሙን። ይገርማል። በቅዱሳን ላይ የሚሰራ እግዚአብሔር ግሩም ነው። በእኛ ዘንድ ስሙ የተመሰገነ ይሁንልን። ለዚህ ነው እግዚአብሔር ለኛ ምስጢራችንን በቅዱሳን ይፈታዋል። ህልማችሁን በቅዱሳን ይፈታዋል። ህልም ሲባል ደግሞ ይሄ ተኝቶ የምታልሙት ብቻ አለ። በእውናችሁ ሆናችሁ የምታስቡት ቪዥናችሁ፣ ወደፊት የምታስቡትን ነገር ሁሉ ለቅዱሳን አማክሯቸው በጸሎታችሁ። እነሱ ደግሞ ለአምላካችሁ ለእግዚአብሔር ይነግሩታል። ያኔ እናንተ ቤት ደግሞ ይቀየራል። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ ነው እግዚአብሔር ይሄን ድንቅ ነገር የሚያደርገው እንጂ እግዚአብሔር ከፈለገ ለናቡከደነፆር ራሱ አይነግረውም እንደ ህልሙ። ዳንኤል ለምን መጣ? የቅዱሳን ክብር ይገለጥ ዘንድ፣ ያውም በባቢሎን ምድር፣ ያውም በጥንቁልና ምድር፣ ያውም እጅግ የሚገርመው ጠንቋዮች፣ አስማተኞች፣ ፈላስፎች፣ ጠቢባን በተሰበሰቡበት መሃል የማስም ሊገን ነው፣ የማስም ሊከብር ነው፣ የማስም ሊነሳ ነው። ሰማይና ምድርን የሰራው የእግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። እግዚአብሔር አለ ዳንኤል ሲጀምር ያለው ነገር ራሱ ይገርማቸዋል። ሲጀምር ንጉሥ ሆይ፣ እንደውም ዳንኤል ሲመጣ ንጉሡ አየውና ዳንኤል አንተኑ ትንግረኒ ህልምየ፣ አንተ ዳንኤል ህልሜን ልትነግረኝ የምትችል አንተ ነህ አለው። አንተ ነህ ሲለው ዳንኤል ደግሞ ምን አለ? ሚስጥርን የሚገልጽ አምላክ በሰማይ አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ሚስጥርን የሚገልጽ እግዚአብሔር በሰማይ አለ። አሁን የተፈለገው ናቡከደነፆር እግዚአብሔርን እንዲያውቀው ነው። እግዚአብሔርን የማያውቁ ሰዎች ስላሉ ዳንኤል ህልሙ ልክ ነው። ምን ትርጓሜው? ትርጓሜውስ ምንድን ነው አለው። ትርጓሜው ባጭሩ ነገስታት ናችሁ ካንተ ጀምሮ ያለ ነው።
መጨረሻ ላይ የሆነው ግን አንድ ነገር አለ። አንተ እሱን ስታይ ያ የቆመው ምስል አንተን ሲያይህ ከትልቅ ተራራ ያለ እጅ አንዲት ድንጋይ ተፈንቅራ መጣች። ከዛ ከታች አፈርና ብረት የሆነውን መታችው። አፈርና ብረቱ ደቀቀ። ከዛ በኋላ ብረቱ ደቀቀ፣ ነሐሱ ደቀቀ፣ ብሩ ደቀቀ፣ ወርቁ ደቀቀ፣ ፍርስፍስፍስ አለ። ከዛ በኋላ ነፋስ መጣ፣ ያን ቦታው ጥርግ አደረገው። ምንም ነገር እዛ ጋር አልተገኘም። ያቺ ድንጋይ አደቀቀችና ተመልሳ ድንጋይቱ መላውን ዓለም መልታ መላውን ዓለም የሚመላ ተራራ ሆነች። ልክ ነው። ትርጉሙ ደግሞ ይሄ ነው አለው። መንፈስ ቅዱስ ሚስጥሩን ይግለጽልን፣ የሰማነውን በልቡናችን ይቅረጽልን። ምንድነው ትርጉሙ ዳንኤል? ቅድም ስነግራችሁ ሌላ ቀርቶ ለምን ህልሙን ሊያልም እንደቻለ ዳንኤል ነገረው። ይሄን አልፈለገም ነበር ናቡከደነጾር። ምን አሳሰበው? እሱ ህልም አይቻለሁ፣ ህልሜ ጠፍቶኛል፣ ትርጉሙን ለምን እንዳለምክ ራሱ እነግርሃለሁ። ማነገረው ለዳንኤል? እግዚአብሔር ስሙ የተመሰገነ ይሁን። ክብር ምስጋና ለእግዚአብሔር ይድረሰው። አሁን በኦርቶዶክስ እምነት ያለን ሰዎችና በሌላ እምነት ያለን ሰዎች ልዩነታችን ልንገራችሁ። እኛ እግዚአብሔር ምስጢር ይገልጽልናል አይገልጽልንም? ይገልጽልናል። ግን ደረጃችን እናውቃለን አናውቀው? ለእኔና ለእናንተ የሚገለጸውና ለዳንኤል የሚገለጸው እኩል ይመስላችኋል? ብዙዎች ግን በስምንተኛው ሺህ እኩል ነን የሚሉት፣ እኛ ደግሞ አንልም። እግዚአብሔር 12 ሐዋርያት መርጧል፣ 72 አርድእት መርጧል፣ 36 ሴቶች መርጧል። አብረውት ከዋለበት ይውላሉ፣ ካደረበት ያድራሉ። ሌላ ደግሞ 5000 ህዝብ አለ። ከዛ ውስጥ የሚድን የሚፈወስ የሚበላ የሚጠጣ ለ5 እንጀራ 2 ዓሣ ሲበረክት። ስለዚህ ደረጃችን እናውቃለን። ዳንኤል ለናቡከደነጾር ምን አለው? ለምን እንዳለምክ ልንገርህ ናቡከደነጾር፣ ህልሙን ለምን እንዳለምክ። በሰገነቱ ቁጭ ብለህ አንድ ቀን በሰገነቱ ላይ ቁጭ ብለህ የወንድ መኳንንት የሴት ወይዘሮ ሲገባ ሲወጣ ሲታጠቅ ሲፈታ ተመለከትኩ። ተሳድህ አሉት። እኔ ናቡከደነጾር ይህን ህዝብ ዓለምን እንደ ሰም አቅልጬ እንደ ብረት ቀጥቅጬ የገዛው አይደለሁም? ምን ከኔ በኋላስ ምን አይነት ነገስታት ይነሱ ይሆን ብለህ አስብህ። ዳንኤል ልክ ነው፣ አስቤያለሁ። ይሄንን አስቤያለሁ። ይሄ ነው የናቡከደነጾር ቃል፣ ሌላ ምንም ሊሆን አይችልም። ዳንኤል ልክ ነህ፣ አስቤያለሁ። ዳንኤልን ይወት እስቲ ንጉሱ ያሰበውን ሳይቀር ህልሙን አይደለም የህልሙን ትርጉም አይደለም ያሰበውን ጭምር ሲነግረው እግዚአብሔር በቅዱሳን ላይ ግሩም ነው። ስሙ የተመሰገነ ይሁን። ሌላ መልስ የለም። 3 ነገሮች ልብ በሉ። አንደኛ ህልሙን ለምን እንዳለመ ሐሳቡ። ሁለተኛ የሰውን እናንተ አይታችሁ ታውቃላችሁ? ሰው መጥቶ ህልም አይቻለሁና እስቲ ያየሁትን ተኝተህ እይልኝ ብሏችሁ የሚያቅሰዋል? ይቻላል? ለቅዱሳንስ በማ ስሙ የተመሰገነ ይሁን። ህልሙን አየ። 3ኛ ትርጉሙንም ነገረው። ትርጉም እንኳን ዝም ብላችሁ እንደፈለጋችሁ ልትተረጉሙ ትችላላችሁ። አንዳንድ ሰዎች ቃልቾችም አላችሁ። አንዳንድ ሰዎች ቤታችሁ ራሱ ቃልች አላችሁ። በዚህኛው መንገድ ቢሄድ ይቀናኛል፣ በዚህኛው መንገድ ቢሄድ አልቀናም ብለሽ ራስ ላይ ተጠነቆያለሽ። ድሮ ሳስተምር ያኔ የተማረ ሰዎች እንደኖራችሁ አላውቅም። ሰው ቡና ይጠጣና ቤት ውስጥ እንዲህ ይደፋውና እንደዚህ ያየዋል ስኒውን ከውስጥ። አንዳንዶቹ ደግሞ እንዲያውና አተላ ወፈር ካለ ሲሳይ አለሽ ሲሳይ። እንዲህ ከሆነ አተላው ደግሞ እንደ ደፋው እኮ ነው ሲደፋው። እንዲህ ከሆነ ደግሞ መንገድ አስበሻል እንዴ? መንገድ አስበሻል እንደ ይሄ አሁን ያደርጋሉ እንዴ? እንደዚህ የለም ማለት አሁን ተለወጠ። ኒው ኤጅ ሙቭመንት ሆነ። አሁን ሎ ኦፍ አትራክሽን ተቀይሯል። አልገባውም ሰው ኒው ኤጅ ሙቭመንት ሎ ኦፍ አትራክሽን ተኒው ቶት ሲባል ሰዎች የመጡት አልገባቸውም። ሰላቢነት
ጠንቋይነት፣ ቃልቻነት፣ ሰባ ሰገል፣ ሰባ ስራይ መሆኑን ብዙ ሰው አያውቀው። ሚስጥርን የሚገልጽ ማን ነው? ጠሩት፣ ድገሙና ስሙ። ያልጠራችሁ ማንን ልጠሩ ነው? ሌላ አላችሁ? እና እዛ ጋር በየዛፉ ስር ተቀምጠ ተሰግስገ የእግዚአብሔርን ስም ካልጠራ የማን ልጠራ ነው የመጣው? የማን ስም ልጠሩ ነው የመጣችሁት? ጥሩት። የሰማይና የምድር ንጉሥ ማን ነው? ማን ነው? የኔና የናንተ አምላክ ማን ነው? ሰማይን የዘረጋው ማን ነው? በለዓምን የዘረጋው የዓለም ነገሥታት ናቡከደነጾርን የዘረጋው ማን ነው የዘረጋው? የሞዓብ ጠንቋዮች ናቸው የዘረጉት። የከለዳውያን አስማተኞች ናቸው ያደረጉት። ማን ያደረገው? ማን ያደረገው? የእኛ መልስ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ግሩም አምላክ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንዲበሉ ስራ ድንቅ ነው፣ ስራው ድንቅ ነው። እኔና እናንተንም እግዚአብሔር ግሩም አድርጎ ፈጥሮናል። የዳዊት አምላክ ስሙ የተመሰገነ ይሁን። አንደኛ ሐሳቡን የናቡከደነጾር ሐሳቡን ለምን ህልሙን እንዳየ፣ ሁለተኛ ህልሙን ተኝቶ አይደለም ያየለት፣ እንደው ሱባኤ ገብቶ ነው። ተኝቶ አይደለም ሱባኤ ገብቶ ነው ያየለት። ሐሳቡን ጭምር ነው እግዚአብሔር የገለጠ። አቤት እግዚአብሔር ሚስጥር ሲገልጥ! የኔና የናንተ አምላክ ለሰው ማትነግሩት ሚስጥር አለ አይደል? እሱ የሚያውቅላችሁ፣ የምትመኙትን ሁሉ ያድርግላችሁ። ይሄ ነው የኔና የናንተ አምላክ ስሙ የተመሰገነ ይሁን። ያድርግላችሁ። አሁን የህልሙ ትርጉም ህልሙ እንዴት ነበረ? አንድ ሰው ቆመ አለ ናቡከደነጾር ፊት። አንድ ሰው ቆመ። ራሱ ወርቅ፣ ሁለት እጆቹ ደረቱና ጀርባው፣ ሆዱና ወገቡ፣ ሁለቱ ጭኖቹ፣ ከታች ግማሽና ግማሹ አፈርና ብረት። ከዛስ ልክ እንዲህ እየታየ ከአንድ ተራራ ላይ ምን መጣች? አንድ ምስጢር አላት። ያለ እጅ የተፈነቀለች ርዕሳችን እሱ አይደለም? ያለ እጅ የተፈነቀለ ድንጋይ መጣችና ከየት መጣችሁ? ከላይ ከወርቁ ወይስ ከታች ካፈሩና ከብረቱ? ከታች። ከዛስ ሁሉም ምን ሆነ? ከታች ሲመታ መሰረቱ እኮ ነው፣ ምሰሶ እኮ ነው። ሁሉም አንዴ ምን ሆነ? ወረደ። ከዛ ምን መጣ? ነፋስ። ንፍሳት ካደረገው ቦታው የቆመበት አልታወቅም። ትርጉሙ ይሄ ነው። ንጉሥ ናቡከደነጾር ያየኸው ምስል አንተን ያይህ ነበረ፣ አንተም እሱን ታይ ነበረ። እኔ አንተን ነኝ፣ አንተ እኔን ነህ ሲልህ ነው። ርዕሱ ዘወርቅ የተባልክ አንተ ነህ ወርቅ የተባልክ። የህልሙን ትርጉም እየሰማችሁ ነው። መንፈስ ቅዱስ በአናንያ በአዛርያ በሚሳኤል ያደረ በእናንተም ይደር፣ በእኔም በባሪያው ይደር። አንተ እሱን ስታይ እሱ አንተን ሲያይ አንተ እኔን ነህ እኔ አንተን ነህ ሲልህ ነው። ወርቅ ርዕሱ የተባልክ አንተ ነህ። የወርቅ ክብሩ ከብርም ከነሐስም ከብረትም ካፈርም ይበልጣል። አንተ ከሁሉም ነገሥታት ትበልጣለህ። ከኔ በኋላ ማን ነው የሚመጣው ብለህ የለም። ሁለተኛው ንጉሥ ሁለት እጆቹ እንደገና ደግሞ ደረቱና ጀርባው የብር የሆነው ንጉሥ ዳሪዮስ ነው። የወርቅ ክብር ከብር እንደሚበልጥ የብር ክብር ከወርቅ እንደሚያንስ ዳሪዮስ ንጉሥ ካንተ ያንሳል። የሜዶኑ ነው። የሜዶኑ ንጉሥ ነው ቀጥሎ የነገሰው። ናቡከደነጾር የባቢሎን መንግስትም ይሁን መንግስቱ የባቢሎን ኪንግደም ነው። ባቢሎኒያን ኪንግደም ይባል። የባቢሎኒያን ኪንግደም ሲያበቃ ከዛ ቀጥሎ የመጣው የሜዶኒያን ኪንግደም ነው። የሜዶኑ ንጉሥ ደግሞ ዳሪዮስ ነው። በብር የተመሰለ ሆዱና ወገቡ የምንድነው? ቀጥሎ ያለው ሶስተኛው ንጉሥ ሶስተኛ ንጉሥ ነው። እሱ ደግሞ የነሐስ ሶስተኛው ንጉሥ ደግሞ የፐርሺያ ኪንግደም። የሂስትሪ ተማሪዎች ካላችሁ አሁን ማወራው ነገር ይገባችኋል። የፐርሺያን ኪንግደም ከሜዶኑ ቀጥሎ ነው የመጣው። እሱ ደግሞ ንጉሱ ቂሮስ ነው። በሱ ጊዜ በእስራኤላውያን ከባቢሎን ወጥተው ወደ ኢየሩሳሌም አገራቸው ይገባሉ። ቂሮስ ነው። ነሐስ ድምፁ ከሩቅ ይሰማል። ይኬል ሲውሉ ይሰማል ነሐስ። ሙሴ በምድረ በዳ የነሐስ እባብ ሰቀለ የሚለው ትዝ ይላችኋል።
ያ ነው ይሰማል ከሩቅ ድምፁ። የቂሮስ ንጉሥ አመጣጥ ከሩቅ ይሰማል። ዓለምን ሁሉ ይገዛል። እስራኤልንም ነፃ ያወጣቸው ከባቢሎን ምርኮ ቂሮስ ነው። የሚገርማችሁ ቤተ መቅደሱ ሲሰራ ገንዘቡን ሰጥቶ ያሰራው የአሕዛብ ንጉሥ የፐርሺያው ቂሮስ ነው። እግዚአብሔር በሱ ተጠቅሞበታል። ሆዱና ጀርባው የተባለው ሶስተኛ ንጉሥ ቂሮስ ነው። አራተኛው ንጉሥ ማለት ደግሞ ምን ላይ ደርሰናል? አሁን ጭን ላይ አይደለም? ምንድነው ጭን ላይ የማን ነበር? ብረት። እሱ ደግሞ the Babylonian kingdom, the Medonian kingdom, the Persian kingdom ይቀጥላል። ሄሌኒስቲክ ሲቪላይዜሽን የግሪኮች ግዛት። እዚህ ላይ የሚጠራው ብረት የተባለው ደግሞ አሌክዛንደር ደ ግሬት የሚባለው ታላቁ እስክንድር ነው። ታላቁ እስክንድር በብረት የተመሰለበት ምክንያት ምንድነው? ብረት ይቀጠቅጣል። ብረት ኃያል። እስክንድር የመቄዶንያው ያ በ32 33 ዓመቱ የሞተው ያ ሰው እስክንድር ሄሌኒስቲክ ሲቪላይዜሽንን በዓለም ላይ ረይቶ ዓለም የግሪክ ቋንቋ እንዲናገር የሚያደርግ እስከ ኢትዮጵያ ጠረፍ እስከ ኤርትራ ጫፍ እስከ ቀይ ባህር ድረስ የግሪክ ቋንቋ ይነገር ነበር። የገበያ መነጋገጃም ስለነበረ አክሱም ድረስ የአንዳንድ የግሪክ ጽሑፎች፣ ድንጋዮች የተገኙት በዛ ጊዜ ዘመን ጀምሮ ናቸው። አሌክዛንደር ደ ግሬት ታላቁ እስክንድርን በዓለም ላይ በጥበብ ያሸነፈችው የኢትዮጵያ ንግስት ብቻ ነች። ሌላ ማንም አላሸነፈው። እሱ ሌላ ታሪክ ስለሆነ አሁን አልገባም። ስዕላ ድንገት ታውቃላችሁ። 12 ሰዎችን ጠቢባን መርጣ ያን ታሪክ ታውቃላችሁ። እንዴት አድርጋ ስዕላ እስክንድር መልኩን እየለወጠ እየገባ ይሰልል ነበር፣ እንዴት እንደያዘችው እሷ። ከዛ በኋላ ኢትዮጵያን ፈጽሞ ላይነካ። ለዚህ ነው ኢትዮጵያን ያልነካው፣ አልቻለም። የሄሌኒስቲክ ሲቪላይዜሽን የግሪክ ሲቪላይዜሽን እነ እስክንድር ናቸው። ብረት ጠንካራ እንደሆነ እስክንድር ብዙ ሀገሮችን የማረከ። አንድ ቀን እስክንድር አልቅሷል። ለምን እንዳለቀሰ ልንገራችሁ። ለምን እንዳለቀሰ እስክንድር ይገርማል። ከኢትዮጵያ በስተቀር ሌላውን ሁሉ ገዝቷል ብያቸዋል። እነ ኢንዲያን ሁሉ ገዝቷል። ምንም የቀረው የለም። ሄዷል ጠረፍ ድረስ። አብሮ የሚያስከትላቸው ጠቢባን አሉ፣ ጂኦግራፈርስ አሉ። አንዱን ምድር አቀማመጥ የሚያጠና ጂኦግራፈር ነው። ጠራውና ከዚህ በኋላ ምንድነው ሀገር ያለው አለ። ንጉሥ ሁሉንም እኮ ገዝተሃል። ከዛ እስክንድር አለቀሰ። ያለቀሰው ለምንድን ነው? በቃችሁ ብቻ ነች የምገዛት። አልጠግባይ ሲተፋ ያድራል። እችን ብቻ ነው የምገዛው። አንድ ቀን ደግሞ ያደረገው ልንገራችሁ። ጦር ሜዳ እያዋጋ ብልህነትም አለው። እያዋጋ በአብዛኛው በጦር ኃይል አይደለም፣ እሱ በኢንፎርሜሽን አገሮችን ይማርክ ነው። አንድ ቀን አንድ ወታደር ሰይፍ ይዞ ጦርነት ውስጥ ሆኖ የሆነ ቦታ ተደብቆ ይንቀጠቀጣል። እስክንድር መጣ፣ አየው። ምንድነው እንደዚህ የሚያስፈራህ? ነው ፈራዋል። ማን ነው ስምህ? እስክንድር። እስክንድር ወይ ስሜን መልስ ወይ ተዋጋ። ይገርማል። እና ሁለቱ ጭኖቹ የብረት ናቡከደነፆር፣ እሱ ደግሞ አራተኛው ንጉሥ ካንተ በኋላ የሚመጣው እስክንድር የሚባል ነው አለው። ከዛ ስነዛ አለ የእስክንድር መንግስት ሲፈርስ በሁለት ትልቅ ክፍሎች እንደገና በአራት ክፍሎች ተከፈለ የዓለም አገዛዝ። ከንጉሥ እስክንድር ቀጥሎ ሁለት በጣም ጠንካራ ሰዎች መጡ፣ ሁለት በጣም ደካማ ነገስታት መጡ። እነዛ ሁለቱ የምንድን ነበር? ግማሹ የብረት፣ ግማሹ ሁለት እግሮች አይደሉ ከጉልበታች ያለ፣ ግማሹ ምንድነው? ብረት፣ ግማሹ አፈር፣ ግማሹ ምንድነው? ብረት፣ ግማሹ አፈር። አጠቃላይ ስንት ይሆናሉ? ስንት ነው የሚሆኑት? አራት። ከሄሌኒስቲክ ሲቪላይዜሽን አራማጆች በብረት የተመሰሉ እንደ እስክንድር ያህል ባይሆኑም በጣም ታላላቅ ሁለት ደግሞ ነገስታት አሉ። ብጥሊሞስና አንጢያኮስ ይባላል።
በጥሊሞስ ፖቶለሚ የሚባለው ሲሆን ብሉይ ኪዳንን ከዕብራይስጥ ወደ ግሪክ ያጻፈው የሰባው ሊቃናት የግሪኩ ትርጉም በበጥሊሞስ ዘመን የተጻፈ። እሱ ጠንካራ ነው፣ አንጢያኮስ ጠንካራ ነው። ሁለት ደግሞ በአፈር የተመለሱ ልፍስፍስ ነገስታት ነበሩ ይላቸዋል። ሰልፎስና ድማጥራኖስ ይባላል። እነዚህ ነገስታት ናቸው ካንተ በኋላ የሚመጡት አለ። አሁን ህልሙ ትርጉም ይሄ ነው። ከሰማችሁት በቂ ነው። እኔ የምፈልገው አሁን ቀጥሎ ይሆነው ነው የትምህርታችን ርዕስ ነው። ይሄ ሆኖ ሳለ ናቡከደነጾር ከተራራ ላይ አንዲት ድንጋይ ያለ እጅ ተፈንቅላ መጣች። መታቸው፣ ደቀቀ፣ ነፋስ ነፈሰ፣ ቦታው አልታወቀም። ያቺ ድንጋይ ካንተ ቀጥሎ ዳሪዮስ፣ ከዛ ቀጥሎ ቂሮስ፣ ከዛ ቀጥሎ እስክንድር፣ ከዛ ቀጥሎ በጥሊሞስ አንጢያኮስ፣ ከዛ ቀጥሎ ሰልፎስ ድማጥራኖስ፣ እነዚህ የሮማ ግዛት ይመጣሉ። ሮማን ኤምፓየር ይተካል ከሄሌኒስቲክ ሲቪላይዜሽን በኋላ። በኤምፓየር ሳስቀምጥላችሁ አንደኛ ባቢሎናውያን ኤምፓየር፣ ሁለተኛ ሜዶኒያን ኤምፓየር፣ ሶስተኛ ፐርሺያን ኤምፓየር፣ አራተኛ የግሪክ ኤምፓየር ወይም ሄሌኒስቲክ ሲቪላይዜሽን። ከዛ ቀጥሎ ያለው ደግሞ ወዴት ተለወጠ? ወደ ሮማን ኤምፓየር። የሉቃስ ወንጌል ሲጀምሩ ጌታ ተወለደ የሚላችሁ አውግስጦስ ቄሳር ትዝ ይላችኋል። እንደሱ እያለ የምናመጣው አውግስጦስ ቄሳር በነበረበት ጌታ ኢየሱስ ክርስቶስ የሚለው ቄሳር የሮማውያን መጠሪያ ነው። የሮማውያን ኤምፔረር በኢትዮጵያ አጼ ጃንሆይ እንደምንለው ማለት ነው። አሁን ያቺ ድንጋይ ከተራራ ተፈንቅላ መጣች የተባለችው ያቺ ድንጋይ ማለት ኢየሱስ ክርስቶስ በሮማውያን ዘመን ተወልዶ መጣ። ክብር ምስጋና ለእግዚአብሔር ይድረሰው። ተመልከቱ፣ አሁን ረቂቅ ነገር ነው የምታዩት። ቅድም ያልኳችሁ ወልደ አብ ወልደ ማርያም the son of God and the son of man ብዬ ያልኳችሁን እሱ ላይ የኢትዮጵያ ቤተክርስቲያን አስተምሮ የምናይበት ረቂቅ ትምህርት ነው። እንዲህ ይሆን ትንሽ ድንጋይ ከየት ተፈንቅላ መጣች? ከትልቅ ተራራ። ማን የፈነቀላት? ያለ እጅ አይደለ? ዘእንበለ እድ ያለ እጅ ተፈንቅላ መታችሁ ማለት እነዚህ ነገስታት የሚገርማችሁ እግዚአብሔር ነን እያሉ የሚናገሩ ነበሩ። ናቡከደነጾር ራሱ ምን ያደርገው? ትንቢተ ዳንኤል 3 ላይ እኔ አምላክ ነኝ ብሎ ርዕሱ ዘወርቅ የተባልክ አንተ ነህ ተብሎ ቁመቱ 60 ክንድ የሆነ እኮ የራሱን ምስል አሰርቶ በአቅላ አዱራን መለከት አስነፍቶ ነጋሪት አስመትቶ እኔ አምላክ ነኝ አምልኩኝ እኮ አለ። ያችን ድንጋይ መጣችና ምን አደረገችው? ፈጨችው። አምላክ አይደለም። እነ ዳሪዮስ፣ እነ ቂሮስ፣ እነ እስክንድር ታላላቅ ነገስታት እነዚህ ሁሉ መጡ። ራሳቸውን እንደ እግዚአብሔር ቆጠሩ፣ ግን እግዚአብሔር አልነበሩም። ያቺ ድንጋይ መጣች። ያቺ ድንጋይ የተባለችው ካለ እጅ የተፈነቀለች ተራራ ማለት ሁለት ሚስጥር ልንገራችሁ። ካለ እጅ ድገሙልኝ እስቲ። ዘእንበለ እድ በሉ እስቲ። ዘእንበለ እድ ማለት እንዲህ ልንገራችሁ። ያቺ ድንጋይ ክርስቶስ ነው። አለት የተባለው ድንጋይ የተባለው እሱ ነው። ተመልከቱ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 እስከ 5 ስታዩ እስራኤላውያን ከዛ አለት ጠጡ ይላል። አለቱም ክርስቶስ ነበረ ይላል። ድንጋዩም ክርስቶስ ነበረ። በዚች ድንጋይ በዚች አለት ላይ ቤተክርስቲያንን እሰራታለሁ ማለት ክርስቶስ በሚለው ስሜ ላይ ነው። ሰሙ ለጴጥሮስ ነው። እሱ ሰም ነው። ቤተክርስቲያን በሱ ላይ አልተሰራች። እሱ አብነት ነው። እሱ ምሳሌ ነው። ቤተክርስቲያን የተሰራችው ደጋግሜ ነው ይሄን የምናገረው በኢየሱስ ክርስቶስ ላይ ነው። አለቱ የተባለው ክርስቶስ ነው። ይከተላቸው ከነበረው አለት ጠጥተዋል ማለት ከክርስቶስ ነው። በሕይወታችሁ ሁሉ ከእናንተ ጋር ይሁንላችሁ፣ የምትመኙትን ሁሉ ይፈጽምላችሁ። ዘእንበለ እድ ማለት ያለ እጅ ማለት ክርስቶስ ከአብ ያለ ድካም ከድንግል ማርያም ያለ ሕማም ተወለደ ማለት ነው። ያለ እጅ ስሙ ከአብ ያለ ድካም ከድንግል ማርያም ያለ ሕማም ያለ ድካም ከማ ከአብ ያለ ሕማም ከማ ከድንግል ማርያም። ቀጥሉ አንድ አለ ሌላ ያለ እጅ ዘእንበለ እድ
ዘተበትከ ዘተመትረ እንደብ ተዋ ያለ እጅ ከአብ ያለ እናት ከድንግል ማርያም ያለ አባት። ሰምታችሁኛል? ከአብ ያለ ከድንግል ማርያም ያለ አባት። እግዚአብሔር የተመሰገነ። ወልደ አብ ወልደ ማርያም ያልኳችሁ ይሄንን ነው። the son of God and the son of man ተብሎ ሲጠራ የእግዚአብሔር ልጅ የሰው ልጅ ተብሎ ሲጠራ ኢየሱስ ክርስቶስ አስተውሉ፣ እንደሌላው አይደለም። የኦርቶዶክስ ትምህርት ብዙዎች ኢየሱስን የሚያውቁት ከድንግል ማርያም ከተወለደ በኋላ ያለውን ነው። ስለዚህ ነው አንዱ ይነሳና አማላጅ ነው ይላል፣ አንዱ ይነሳና ነብይ ነው ይላል፣ አንዱ ይነሳና ፍጡር ነው ይላል። ለስም አጠራሩ ክብር ምስጋና ይገባው። በእኛ በኦርቶዶክሳውያን ዘንድ ግን የአብ ልጅ የድንግል ማርያም ልጅ እንደ ዮሐንስ ወንጌላዊ እንናገራለን። እሱ በመጀመሪያ ቃል ነበረ ነው ያለን። ቃል በእግዚአብሔር ዘንድ ነበረ ነው ያለው። ያም ቃል ሥጋ ሆነ ነው ያለን። ሥጋ የሆነው ቃል እግዚአብሔር ነው። ሥጋ የሆነው ከድንግል ማርያም ነው። የተዋህዶ እምነት ይሄ ነው። ኢየሱስ እግዚአብሔር ነው። ኢየሱስ አምላክ ነው። ኢየሱስ ክርስቶስን ልብ በሉ። ያ ከተራራው ያለ እጅ ተሰነቀለ የተባለው ከአብ ያለ እናት ያለ ድካም። አሁን ጨምሩልኛ፣ ትምህርታችሁ እኮ ከፍ አለ። ቅድም አንዳንድ ነበር ያጠናችሁት፣ አሁን ሁለት ተጨመረላችሁ። ከአብ ያለ እናት ያለ ድካም፣ ከድንግል ማርያም ያለ አባት ያለ ሕማም። ምን ማለት ነው? ያለ ሕማም ድንግል ማርያም ልጇ ወዳጇ ኢየሱስ ክርስቶስን እሱን ወልዳ እግዚአብሔርን ስትወልደው እናቶች ሲወልዱ የሚሰማቸው ሕማም ሳይሰማ እሱም ሕፃናት የሚሰማቸው ሕማም ሳይሰማው ያለ ወንድ ዘር ከመቤታችን ከድንግል ማርያም ብቻ ብርሃነ ዓለም ቅዱስ ጳውሎስ እንደነገረ በገላትያ መልእክቱ ምዕራፍ 4 ቁጥር 4 እግዚአብሔር አምላክ የዘመኑ ፍጻሜ በደረሰ ጊዜ አንድያ ልጁን ወደኛ ላከው። እርሱም ከሕግ በታች የተወለደ ከሴት ብቻ የተወለደ ከድንግል ማርያም ብቻ የኔና የናንተ አምላክ ስሙ ለዘላለም የተመሰገነ ይሁንልን። እርሱም ደግሞ እኛ አባት ብለን የምንጮህበት የልጁን መንፈስ በእኛ ውስጥ ሊያደርግ ነው ይላል። ስለዚህ ከአብ ያለ አባት ያለ ድካም፣ ከድንግል ማርያም ከአብ አሁን ተስተካከላችሁ፣ እየሰማችሁ እንደሆነ አረጋገጡ። ጥሩ። ከአብ ያለ እናት ያለ ድካም፣ ከድንግል ማርያም ያለ አባት ያለ ሕማም። እችን ደጋግሙ። ዛሬ ቤት ስገቡ ይዛችኋታል። መጀመሪያ ህልሙ ተይዟል። በእርግጠኝነት ትርጉሙ ላይ ብዙ ሰምታችሁታል። ያን ሁሉ መያዝ የለባችሁም። የፐርሻ ምናምን ኢየሱስ መጣና አፈራረሰው። በቃ እሱን ያዙ። ተረማመሰው። እሱን ያዙ። አምላክ ነው፣ እሱን ያዙ። የአማልክት አምላክ ነው፣ እሱን ያዙ። ስሙ ለዘላለም የተመሰገነ ይሁን። አምላክ ማን ነው? ፈጣሪ ማን ነው? እግዚአብሔር ማን ነው? የኔና የናንተ አምላክ ድንግል ማርያም የወለደችው ስሙ ለዘላለም የተመሰገነ ይሁን። ተመልከቱ። ከዛስ ያለ እጅ ማለት ይሄ ነው። ያለ እጅ ማለት ይሄ ነው። አሁን ያልነው ዝርዝሩ ነው። ከዛ በኋላ ምን ሆነ? ያቺ ድንጋይ ያንን ምስል ምን አደረገችው? መታችሁ። ማለት አምላክ አይደላችሁም፣ ኢየሱስ ብቻ ነው አምላክ። ነፋስ መጣ፣ ስልጣን እግዚአብሔር ነው። ጠረገው ማለት ያ ቦታ አልታወቀም ማለት ይኸው የሉም። በቃ የሉም። ዓለም ላይ እኮ የሚነሱ ሰዎች ዘላለም የሚኖሩ ይመስላችኋል? የሉም። ወይ በደግ ወይ በክፉ ስማቸው ይነሳል። ከዛ ውጭ ሌላ ነገር የለም። እግዚአብሔር ግን ዛሬም ዕብራውያን ምዕራፍ 13 ቁጥር 7 እንደሚላችሁ የኔና የናንተ ንጉሥ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው፣ አይለወጥም ይላቸዋል። ተናገሩ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ሕያው ነው። ዓለምን ከመፍጠሩ በፊት አምላክ ነው። ከድንግል ማርያም ሲወለድ አምላክ ነው። ሞትን ድል አድርጎ ሲነሳ አምላክ ነው። እኛ አማላጅ አምላክ የለንም። ነቢይ አምላክ የለንም። ፍጡር አምላክ የለንም። የተዋህዶ ልጆች እኔና እናንተ ያለን የአብርሃም የይስሐቅ የያዕቆብ አምላክ ሰማይን የዘረጋው ምድርን የመሰረተው የአብ ልጅ የድንግል ማርያም ልጅ እግዚአብሔር ነው። ይሄ ነው የእኛ ትምህርት።
የኛ እምነት። ወልደ አብ ወልደ ማርያም ማለት ከአብ የተወለደውን ድንግል ማርያም ወለደችው። ድንግል ማርያም የወለደችው አብ የወለደውን ነው። ከሁለት ባህሪያት አንድ የሆነ ከሁለት አካል አንድ የሆነ በካቶሊክ እምነት ጋር ልዩነታችን ይሄ። ከፕሮቴስታንቱ ጋር ምንም አንደራረስም፣ ልነጋገር ማንችል እውነቱን ነጋገር ካለ ካቶሊኮቹ ትንሽ መስለዋላ 5th ሴንቸሪ ላይ የወጡት 451 ላይ በሊዋር ላይ የተመሰረቱት። ስለዚህ ልብሱንም ወስደውታል፣ መስቀሉንም ይዘውታል፣ እንደው ስርዓቱንም ያደርጉታል። ግን በየጊዜው ብታዩዋቸው ይመሳሰላል። ኢትዮጵያ ውስጥ ካቶሊክ ብትሄዱ ፒያሳ በግዕዝ ይቀድሳሉ። ቅዳሴ ከጣሊያን ያመጡት ከቫቲካን ያመጡት የለም። ያቺ ድንጋይ ተመልከቱ፣ ያቺ ድንጋይ ያለ እጅ ተፈንቅላ መጣች የተባለው ቅድም የተነጋገርነው ታሪክ ነው። ከዛ በኋላ ምን ሆነ? ነፋስ መጣ ጠረገው። ያቺ ድንጋይ ከዛ በኋላ ምን ሆነች ነበር ያልነው። ትምህርታችንን በዚህ እናጠቃለን። ያቺ ድንጋይ ተመልሳ ይላል ዓለምን ሁሉ መልታ ትልቅ ምን ሆነች? ተራራ ማለት ኢየሱስ ወደዚህ ምድር ሲመጣ ከድንግል ማርያም ሲወለድ በከብቶች በረት ተወለደ። ትንሽ ድንጋይ የተባለው ትንሽ ዝቅ ማለቱን ሲያሳይ ነው። ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እግዚአብሔርነቱን እንደመቀማት አልቆጠረውም። ፊልጵስዩስ 2:8 እግዚአብሔርነቱን እንደመቀማት አልቆጠረውም። እሱ አምላክ ሲሆን ሳለ ተመልከቱ፣ ያውም የመስቀል ሞት ታዘዘ። እሱ እኮ እግዚአብሔር ነው አለ። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ደግሞ ምን ያለ ጳውሎስ? ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ለኛ ሲል ባለጸጋው ድሃ ሆነ። ድገሙት። ለኛ ሲል ለማ ሲል ማ ባለጸጋው ምን ሆነ? ባለጸጋው እግዚአብሔር ድሃ አዳምን ሆነ ማለት ነው። የባሪያውን መልክ ያዘ የሚላችሁ ደግሞ ፊልጵስዩስ 2:8 እሱ ነው። እንግዲህ ትምህርቱን በኋላ ዩቲዩብ ላይ ገብታችሁ ስሙ እንጂ ጨለማ ነው። ጥቅስ እየያዛችሁ አይደላችሁም። የሁሉ ሺህ ህዝብ ዝም ብሎ ነው የሚሰማው። ጥቅስ ሊይዝ አይችልም። አንዳንዱ ልባችሁ ውስጥ ይጻፍላችሁ። ከዛ ዘመኑ ግን ስለሚረዳ ደግማችሁ ስሙ። ጥቅሶቹን ያሉበትን ነገሮች ሁሉ ማወቅ ይኖርባቸዋል። ከዛ በኋላ አሁን ኢየሱስ ክርስቶስ እሱ ለስም አጠራሩ ክብር ምስጋና ይግባው፣ የአብ ልጅ የድንግል ማርያም ልጅ የእግዚአብሔር ልጅ የሰው ልጅ ተባለ። ወልደ አብ ወልደ ማርያም ተባለ። ሞትን ድል አድርጎ ሲነሳ ግን ወደ ክብሩ ተመለሰ ይላል። ሉቃስ 24 ላይ ሲጽፍላችሁ ከትንሣኤ በኋላ ወደ ክብሩ ተመለሰ። ተመልከቱ፣ ወደ ክብሩ ተመለሰ። ዮሐንስ ወንጌል ምዕራፍ 3 ስትመለከቱ ምን እንደሚለው ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም አለ። ወልደ አብ ወደዚህ ምድር መጣና ወልደ ማርያም ተባለ። የአብ ልጅ እሱ የማርያም ልጅ ተባለ። የአብ ልጅ ሲባል ግን አብ አባት በመሆኑ የሚበልጠው አይደለም፣ ወልድም ልጅ በመሆን አያንስም። አባ ሕርያቆስ በቅዳሴው ይነግራቸዋል። አብ አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። አብ ወልድን አብርሃም ይስሐቅን እንደሚበልጠው አይበልጠውም። ወልድ መንፈስ ቅዱስን ይስሐቅ ያዕቆብ እንደሚበልጠው አይበልጠውም። አብ ወልድ መንፈስ ቅዱስ ትክክል ነው። ሚስጥረ ሥላሴያችን ይሄ ነው። በስመ አብ ወልድ መንፈስ ቅዱስ አሃዱ አምላክ አይደለም። በስመ አብ ወልድ መንፈስ ቅዱስ ማለት በግዕዙም ማለት ነው። በአብ ስም በወልድ ስም በመንፈስ ቅዱስ ስም ስንት አምላክ? አሃዱ አምላክ። ስንት አምላክ ነው ያለ? ስሙ ስንት ነው? 3። ስሙ ስንት ነው? 3 ማ አብ ወልድ መንፈስ ቅዱስ። በስመ አብ ማለት እኮ እሱ ነው። እንዲያልገባችሁም በስመ አብ በስመ ወልድ በስመ መንፈስ ቅዱስ ስንት ስም? 3 ስም። ስንት አምላክ? አንድ አምላክ። አለቀ። እኛ እንዲህ ነው እምነታችን። አንድ እግዚአብሔር ነው፣ ስሙ ለዘላለም የተመሰገነ ይሁን። ስለዚህ ወልደ አብ ወልደ ማርያም ስንል የእግዚአብሔር ልጅ የሰው ልጅ ሲል መጽሐፍ ቅዱስ ስታነቡ የእግዚአብሔር ልጅ የሚል ቦታ ስታገኙ ሁሉ ወልደ አብ ማለት ነው። ቃል ነው። ስጋ ከሆነ የሚል ዮሐንስ ወንጌል ምዕራፍ 1 ቁጥር 1። ወልደ ደግሞ ማርያም ስንል የሰው ልጅ የሚለውን ስታገኙ ነው። ስለዚህ በዛ ውስጥ ስትመለከቱ እነዚህን ነገሮች ሁሉ በምታዩበት ጊዜ እግዚአብሔር አምላካችን ለእኛ የነገረውን ነገር ሁሉ ድንቅ እንደሆነ ታያላችሁ። ስለዚህ ትምህርቴን በምን ላጠቃልል መሰላችሁ? የማቴዎስ ወንጌል ምዕራፍ 1 ቁጥር 1 መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም
ብሎ ነው የሚጀምረው። ማርያም የአብርሃም ልጅ ናት። ማርያም የዳዊት ልጅ ናት። መሰረታቲሃ ውስተ አድባር ቅዱሳን የሚል መዝሙር 86 ቁጥር 1 ላይ መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው የሚል እና አብርሃምና ይስሐቅና ያዕቆብን ነው። ክብርና ምስጋና ለሥላሴ ይሁን። እግዚአብሔር የተመሰገነ ይሁን። የአብርሃም ልጅ ነች፣ የዳዊት ልጅ ነች እመቤታችን። ዳዊት ራሱ ምንድነው ያላት? መዝሙር 44 ላይ ቁጥር 9 ላይ ስምዒ ወለቴ ይላታል እኮ ልጄ ስሚኝ ይላታል። እሱ የሷ አባት ተብሎ ከዛ እንደገና ደግሞ እሷ ኢየሱስ ስትወልደው ኢየሱስ ራሱ የማሊ ተባለ፣ የዳዊት ልጅ ተባለ። ሰውነቱን ነው የሚነግረን፣ ሰው መሆኑን ነው። ማን ነው ሰው የሆነው? ወልደ አብ ነው። ወልድ ነው፣ አብ አልሆነም። መንፈስ ቅዱስ አለ። ወልድ ከሰማይ ሰማያት ወረደና ከድንግል ማርያም ተወለደ። ናቡከደነጾር ህልሙን ልታይ የቻልከው ከዚህ ሐሳብ የተነሳ ነው። ማን ነው ከኋላ የሚመጣው? ናቡከደነጾር ያየኸው ህልም ይሄ ነው። ናቡከደነጾር ትርጉሙም አንተ ካንተ ቀጥሎ የሚነሱ ነገስታት ራሳችሁን ከፍ አረጋችሁ፣ ያ በሰማይ የሚኖረው ግን እናንተንም እኛንም ሁላችንን ዓለምን ሁሉ ሊያድን ከሰማያት መጣ፣ ከድንግል ማርያም ተወለደ፣ ይወለዳል ብሎ። ስለዚህ ይሄን ትምህርት ስለሰሙ ጌታ ሲወለድ ከኢትዮጵያው ንጉሥ ጋር አንዱ ከዛ ነው ጌታ ሲወለድ ሄደው ስጦታ የሰጡት ዳንኤል ስለነገራቸው የተማርነውን በልቡናችን ያሳድር። ክብር ምስጋና ለእግዚአብሔር ይድረሰው። እግዚአብሔር ስሙ የተመሰገነ ይሁንልን። በሰማነው ሁሉ ምስጢሩን ይግለጽልን። ረድኤቱና ቸርነቱ በጎነቱ ከሁላችን ጋር ይሁን። ዳንኤል ተናገረ፣ ምስጢርን የሚገልጽ አምላክ በሰማይ አለ አለ። ምስጢርን የሚገልጽ አምላክ በሰማይ አለ። ጠንቋይ ምስጢር አይገልጽም። ቃልቾች ምስጢር አይገልጹም። ከለዳውያን፣ አስማተኞች፣ ሰብአ ሰገል፣ ስርማሾች፣ ቅጠል መጣሾች እነዚህ ሁሉ ምስጢር መግለጽ አይችሉም። ምስጢር መግለጽ የሚችል እግዚአብሔር የእናንተ አምላክ በሰማይ ነው። ክብርና ምስጋና ለስሙ ይድረሰው። ማን ነው? ማን ነው? ስለዚህ በዚህ ከንቱ ምድር ከንቱ ሆናችሁ እንዳትቀሩ። ከእግዚአብሔር ውጪ ማንም አዳኝ የለም። ማምለጥ አትችልም። ማምለጥ አትችል። ብቻውን አምላክ ነው። ስሙ የተመሰገነ ይሁን። ማን ይመስልህ ከምና ማለት? ማን ነው አንተን የሚመስልህ? እግዚኦ አቤቱ ማን ነው የሚመስልህ? ኧረ አንድ ብርጭቆ ውሃ ያላመጣ ሁሉ አምላክ ነኝ ይላል እንዴ? አዋቂ ነኝ ይላል እንዴ? ናቡከደነጾር ይሄ ነው እግዚአብሔር። ምስጢር የሚገልጽ ነው እግዚአብሔር። ይሄው ሐሳብህን ሳይቀር ህልምህን ሳይቀር ትርጉሙን ሳይቀር ነገርኳል። አንተ በምድር ላይ ሁሉ ከኔ ቀጥለ በክብር ይገባሃል አለ። የመንግስቴን እኩሌታ አስብትወስዳል። የዓለም እኩሌታ ከንቱ ነው አለ። የሰማይ መንግስት አለ አለ ዳንኤል። ምስጢር የሚገልጸው በሰማይ ነው አለ። ስሙ እግዚአብሔር ነው አለ። ስሙ ለዘላለም የተመሰገነ ይሁንልን። ምስጢር የሚገልጽ ማን ነው? እግዚአብሔር ነው። ወልደ አብ ወልደ ማርያም የእግዚአብሔር ልጅ የሰው ልጅ የሚል ስታገኙ the son of God the son of man የሚል ስታገኙ መጽሐፍ ቅዱስ ላይ ይሄ ነው። እግዚአብሔር ወልድ ከሰማይ መጣና ከድንግል ማርያም ሲወለድ ስሙን ማብላ ጠራችው። ኢሳይያስ 7:14 ማቴዎስ 1 መጨረሻ ላይ አማኑኤል አለችው። ምን ማለት ነው አማኑኤል? እግዚአብሔር ከኛ ጋር ነው። ከማ ጋር ነው? ይሁንላችሁ። ከማ ጋር ነው? ይሁንልህ፣ ካንተ ጋር ይሁን። ከማ ጋር ነው? ካንቺ ጋር ይሁን ለዘላለም። ከማ ጋር ነው? እግዚአብሔር ከኛ ጋር ነው። ስለዚህ እግዚአብሔር ከኛ ጋር ከሆነ ደግሞ የሚያስፈራን የለም ነው ያለው ጳውሎስ ሐዋርያ። እግዚአብሔር ከኛ ጋር ከሆነ የሚያስደነግጠን የለም ነው ያለው። ልበ አምላክ ዳዊት ምን ተናግሮታል? እግዚአብሔር ያበርህ ሊተ ምን ትኑ ያፈራሃኒ? እግዚአብሔር ምእመና ለሕይወቴ ምን ትኑ ያደነግጸኒ? ምን ያስፈራኛል? ምን ያስደነግጠኛል? የዚያ እግዚአብሔር ልጅ ድንግል ማርያም ከነ ልጇ ከእናንተ ጋር ትሆንላችሁ። አብ ወልደ መንፈስ ቅዱስ ይባርኳችሁ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችሁ ላይ ይደር። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ። ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ከሰማየ ሰማያት ወረደ፣ በከብቶች በረት ተወለደ። በ30 ዘመኑ በእደ ዮሐንስ በፈለገ ዮርዳኖስ ተጠመቀ። በ33 ዓመቱ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ ደሙን አፈሰሰና ሁላችንን ተቤዠን። በሲኦል የነበርነውን አወጣ። የዛን ጊዜ ድህነት ሆነ። አዳም ከነ ልጆቹ ዳነ። የዕዳ ደብዳቤ ተሰረዘ። መርገም የዛን ጊዜ ፈረሰ። ሁላችንን የመንግሥት ወራሾች የስሙ ቀዳሾች አደረገ። ሞትን ድል አድርጎ በሦስተኛው ቀን ተነሳ። የኔና የናንተ አምላክ መቃብር አይዘውም። የኔና የናንተ አምላክ ድንጋይ አይከልለውም።
ሙስና መቃብርን ድል አድርጎ ተነሳ። በተነሳ በአርባኛው ቀን እያዩት አረገ። ተመልሶ ይመጣል። ተመልሶ የሚመጣው ሊፈርድብን አይደለም፣ ይዞን የስሙ ቀዳሽ የመንግስቱ ወራሽ ሊያደርገን የዘላለም መንግስቱን ሊያወርሰን ነው። አሜን ይደረግልን። ክብርና ምስጋና ለእግዚአብሔር ይድረሰው። እግዚአብሔር የተመሰገነ ይሁን። አሜን። የሰማነውን በልቡናችን ያሳድር። ህልሙ ይድረስ ሳይሆን ትርጉሙስ ማን ነው? አዳኙ ድል የሚያደርግ ማን ነው? በቃ ይሄ ነው። በልባችሁ ይጻፍላችሁ፣ በአእምሯችሁ ይቅረጽላችሁ። ይመስገናው ይመስገን፣ የተመሰገነ ይሁን። ምስጋና ገንዘቡ ነው። ምስጋና ገንዘቡ ነው። እልልታ ገንዘቡ ነው። ጭብጨባ ገንዘቡ ነው። ብቻውን የሆነ እሱ ነው። ሰማይን የዘረጋው እሱ፣ እኛን ሁሉ ያዳነ እሱ ነው። ክብር ምስጋና ይገባዋል። ድንግል ማርያምን ለእናትነት የመረጠ እሱ ነው። ክብር ምስጋና ይገባዋል። በመስቀሉ ስር እናታችሁ ጩት ብሎ የሰጠን እሱ ነው። ክብር ምስጋና ይገባዋል። ለዳንኤል ምስጢር የገለጸ እሱ ነው። ክብር ምስጋና ይገባዋል። የሐናንያ አዛርያ የሚሳኤል አምላክ እሱ ነው። ክብር ምስጋና ይገባዋል። አሜን። ስሙ የተመሰገነ ይሁን። አሜን። እግዚአብሔር ፈቅዶ እነዚህ ወጣቶች ወደ ዩቲዩብ ያስተላልፋሉ። እግዚአብሔር ቃል መታደል ነው። ይሄን ያህል ሰዓት መማር። ሌላ ደብር ማንንም ስላልጠራው የጠራሁት የደብረመዊ የሚካኤል ልጆችን ብቻ ነው። ነገ የቦታ አልተነገረም፣ ማስታወቂያ ተነግሯል። እዚህ ብቻ ነው የተናገርኩት፣ አጋጣሚ ፈቅዶ እግዚአብሔር ዛሬ ስለሆነ። ስለዚህ ነገ 8 ሰዓት ላይ የምትችሉ ሰዎች ሁሉ ትመጣላችሁ። የምትችሉ ሰዎች ትመጣላችሁ። ምን አደርጋለሁ ደግሞ መሰላችሁ? ህልሙን ከነ ትርጉሙ ዛሬ የተናገርኩትን 1 ህልሙን 2 ትርጉሙን ለሚናገር ሰው መጽሐፍ እኔ በነፃ ሰጣለሁ። ያሳተመልኝ ሌላ ሰው ነው፣ በነፃ ሰጣለሁ ነገ። ስለዚህ የናንተ ነው ነገ። ሴቶችም እንደዚሁ ነጠላችሁ እንደለበሳችሁ፣ ወንዶችም እንደዛው እንዳማራችሁ ነገ እንገናኛለን። ያለው የሰላም አምላክ በረድኤት በቸርነት አይለየን። በዚች አጋጣሚ የምናገረው ምንድነው? በየቀኑ ትምህርት ሰጣለሁ ዩቲዩብ ላይ። ስንት ሰዎች ግን እንደምትከታተሉ አላውቅም። መምህር ዲአር ዘበነ ለማዛ አንድ ወንድም ያለ ይከታተላል። መምህር ዲአር ዘበነ ለማ ዩቲዩብ ላይ ገብታችሁ በሁሉም ቦታ ተናግሬያለሁ። ዛሬውኑ ገብታችሁ ሰብስክራይብ አድርጋችሁ በየጊዜው የሚሰጠውን ትምህርት ስሙ። አሁን ይሄን ዛሬ የማስተምረው ትምህርት በተለያየ መንገድ ይሰጣል። ዕውቀት ለኦርቶዶክስ ልጆች። ስለዚህ በምን ታውቁታላችሁ የኔ መሆኑን? ከ500,000 በላይ ሰብስክራይበርስ አሉት። ይሄም ጥሩ ምሳሌ ይሆናቸዋል። ከ500,000 በላይ ሰብስክራይበርስ አሉት። ግቡ። ብትፈልጉ ደብረመዊ፣ ብትፈልጉ ከአዲሱ ሚካኤል ብላችሁ መልእክት እዛ ላይ ልጽፉልኝ ትችላላችሁ። ግቡ፣ ተከታተሉ። በየጊዜው ለሌላም ሰው ደግሞ ማዳረስ ይገባችኋል። ገንዘብ አድርጉ። በተረፈ አምላካችን እግዚአብሔር የተመሰገነ ይሁን። ውድ የሳንኤል መንፈሳዊ ቤተሰቦች፣ በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን በመጽሐፍ ቅዱስ ላይ የተመሰረቱ ትምህርቶችና መንፈሳዊ ዝማሬዎችን በስፋት ስለሚያገኙ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።